some of you very angry. በኢየሱስ ስም An angry mood. በኢየሱስ ስም እናንተ አላያችሁም እንዴችን ምን ሆነክ ነው እቺ እኮ የእናቴ እናት ሆናለች ምን ሆናችሁ ነው እናንተ ተስማማችሁት ምን አርጌ ነው በቃ መሄድ ስለለብኝ ነው ደግሞ እኔም ወድጃታለሁ ምን ሆነ የምትወዳት ትልቅ ሰው እኮ ናት እኮ እድሜ ችግር የለውም እኮ ያው እንዴ እድሜ ቁጥር ነው እኮ እድሜ ቁጥርነት አይደለም እኮ አንተ እኮ ገና ልጅ ነህ ገና እኮ 23 አመት ነው 23 አመት እኮ ገና 12ኛ ላይ እኮ ልደትን እንኳን ማከብረው እሷን አግብተህ ከምትሄድ እኔ እዚህ ለምን ተሸክሜ ለምን የሰው ቤት ልብስ አጥቤ ለምን አላኖርም እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ ደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖርሽ ታልፊዋለሽ አንድም ቀን ሳይደላሽ ትልቅ የምስራች ነግረኸኝ መልሰህ አሮጊት አግብቼ ልሄድ ነው ብለህ ትነግረኛለህ አባቴ አሁን እኮ ያልሰለጠና ሀገር የአሜሪካ መሄድ ችግር ነው ያለብህ አይደለም አሁን እኛ ያልሰለጠና ሀገር ውስጥ ስላለን ነው እንጂ እዛ እኮ በጣም ይጋባሉ እኮ ምን ሆነ የሚጋቡት እሷ እኮ የኔ ፍሬ አይታለች አንተ እኮ ፍሬ አላየህም ትዳር ምን እንደሆነ ግን ታውቃለህ ትዳር ምን እንደሆነ ታውቃለህ ምኑን የምታሳይክ እንወልዳለን አትችልም ብለኛል እኮ እናሳድጋለን ለምን በምን አጥያት በምን ዳክ ምንድነው ያስጨነቀ በጣም ነው ወዳት እንኳን ዕውቀት ኖሮክ እንኳን ተምረክ እንዴ እንኳን ስራ ኖሮክ እንዴ አንተ የቀን ሰራተኛ እንኳን ዛሬ በዚህ ዘመን ላይ አቻውን አግቶ በሚኖርበት ሰዓት ላይ አንተ በጌታ በኢየሱስ ክርስቶስ የሰይጣን ጆሮ ይደፈን እስኪ ስላንቺ ላውራ አቤት አየሽው መከራ ሞትም ላንቺ እንዲራራ አምላኬን አልኩት አደራ ጊዜው ደርሶልኝ ልካስ የልብ ፍቅር ላልብስሽ ሐሴት ከሰጣት ለነፍስሽ የዓለምን ዙፋን ላውርስሽ ሰላም ውድ እንቁ ቤተሰቦቼ እንደምን ከረማችሁልኝ ዛሬ በዝናብም አንበገርም እንደተለመደው ምርጥ ቪዲዮ ይዘን መተናል የዛሬ ቪዲዮ ትንሽ በአይነቱ ለየት ያለ ነው ብዙዎቻችሁ ተጠብቁት የነበረው አይነት ቪዲዮ ነው ማሚ ጋር ስሩልን ይያላችሁ ብዙዎቻችሁ ዋትስአፕ ላይ ጽፉልኝ ነበር እና ደግሞ ባለፈው ከማሚ ጋር የሰራሁት ቪዲዮ ላይ ይደገም ስትሉ ነበር ዛሬ ተመጥቶለታል ማለት ነው ምን አይነት ሐሳብ መሰላችሁ በጣም ብርድ እንትን ዝናብ የቀጠቀጠኝ ነው ቶሎ ልንገራችሁ ሐሳቡ ምን መሰላችሁ ማሚን መጀመሪያ ላይ ውጭ ሀገር ልሄድ ነው ማለት ግን ከዛ በኋላ ያው እስቲ አሁን ለምሳሌ እናንተ ውጭ ሀገር ያላችሁ ሰዎች ቤተሰቦቻችሁ ውጭ ሀገር ልሄድ ነው ሲሏችሁ ምን አይነት ምላሽ ነው የሰጣችሁ እሱን ኮሜንት ላይ ከኔ ጋር ተቀራራቢ ነው ወይስ ደግሞ እንዳትሄዱ አንፈልግም ምናምን ብለው ነበር እሱን ኮሜንት ላይ እናንተ ነገሩኝ ይሄንን ግን ይሄን ደስ የሚላት ይመስለኛል ምክንያቱም ብዙ ጊዜ ወደ ውጭ እንወጣለን የሚል እንትን አላትና እሷ ማለት ነው ለትሄድ ነው በቅርቡ መስዋዕት ቆይም እና ግን የሚሄደው እኔ አሮጊት አግብቼ ነው የሆነች አሮጊት አለች ኢንትሮ ላይ ያያችሁት አሮጊት ወይም ደግሞ እቺ አሮጊት ማለት ነው እና እሷን አግብቼ ነው ውጭ ሀገር ነው የሚሄደው እላታለሁ የእናቶች ሪአክሽን የታወቀ ነው እናንተም ደግሞ እንደምትወዱት አልጠራጠርም እኔም ደግሞ ጠፍቻለሁ የጠፋውበትን አቀባበል ደግሞ እስኪ የጠፋውበትን አቀባበል ይሄን ቪዲዮ 5000 ላይክ በማድረግ 5000 ያው ስለጠፋው ነው እንጂ 10000 እንደምታደርጉት አልጠራጠርም 5000 ስለጠፋው ነው ሶ እኔም እየበረደኝ ነው አሁን ቤቴ ነኝ ያለሁት ስቱዲዮ ዝናቡ ሲያባራ አሁን 7 ሰዓት ነውና ዝናቡ ሲያባራ ጠብቅና እሷ ጋር ሄዳለሁ ቅድም ደውዬላት ነበርና እንትን ነኝ አለችኝ ገበያ ነኝ ብላኛለች ሶ ስለዚህ እዛውኝ እጠብቃታለሁ ማለት ነው እስከመጨረሻው ድረስ ማየት እንዳይረሳ ላይክ ማድረግ እንዳይረሳ ሰብስክራይብ ማድረግ እንዳይረሳ 100,000 ልንገባ ነው እወዳችኋለሁ አመሰግናለሁ ወደ ቪዲዮአችን ዛሬ በቤተሰቦቼ ፊት አንድ ትልቅ ዜና ይዤ መጥቻለሁ በዚህ ዜና ልትደሰትም ትችላለች ትንሽም ልትከፋ ትችላለች ግን ደስታው ይበልጣል ብዬ ይሄንን ዜና ከቤተሰቦቼ ጋር ልንነግርሽ መተናል በመጀመሪያ ቤተሰቦቼን እስቲ ሰላም በይልኝ ሰላም ለእናንተ ይሁን ሰላማችሁ ይብዛ ሰላማችሁ ብዝት ይበልልን ነው ልንገርሽ አራታ ወቀ
ልትደሰት ትችላለች። ደስታዋን ልትቆጣጠር እንደምትችል አልጠራጠርም። እስከምትነግረኝ ጓጉቻለሁ። እንግዲህ እኔ ከቤተሰቦቼ ጋር አውርቻለሁ። ይሄንን ዜና ደግሞ ላንቺ መንገር ስላለብኝ ነው የመጣሁት። የውጭ እድል ተመቻችቶልኛልና ውጭ ልሄድ ነው። የምሬ ነው። ይህን ዜና ላይክ አንቺና እንትንሽን ማየት ፈልጌ ስለነበረ ነው በእነሱ ፊት ያደረኩት። ያውቀ ነው። የምሬ ነው። ፍራንክ ልታረገኝ እንዳይሆን። አይ ፍራንክ ማረግሽ የምሬ ነው። ፍራንክ ማረግሽ አምላክ የጸሎቴን ሰማሁ። እሰይ የኔ ልጅ። ፍራንክ ማረግሽ ኖሮ በእነሱ ፊት አልነግርሽም ነበር። እሺ። እና ውጭ ልሄድ ነው። ጌታ ብዙም አልቆይም እዚህ ነው። ብዙም አልቆይምና እንዴት ነው? ብዙም አልቆይም። ብዙም አልቆይም። 1 ወር ምናምን ብቆይ ነው እዚህ። ፕሮሰሱ ኦልሞስት አልቋልና የምስራቹን አጠቃላይ አርግቼ ነግርሻለሁ ብዬ አስቤ ነበር እና ዛሬ ቀኑ ደርሶ ይሄን የምስራች ከቤተሰቦቼ ጋር ላበስርሽ ነው የመጣሁት። ኧረ እንኳን ደስ አላችሁ። እንዴት ደስ እንዳለኝ በእውነት እኔን ደስ እንዳለኝ እናንተንም ደስ ይበላችሁ። በጣም ነው ደስ ያለሽ። በጣም አምላኬ ጸሎቴን ሰማኝ። ብዙም አልቆይም። ነገሮችን እያስተካከልኩኝ ነው። 1 ወር ምናምን በዚህ 1 ወር ውስጥ ሄዳለኝ ምናምን አስቤያለሁ። እንደዛ ታዲያ እንደዛ ከሆነ እኔም ለእህቶቼ ልንገራ፣ ለእናቴም ለእህቶቼም ልንገር አይደለም? መንገር አለብኝ። እግዚአብሔር ያደረገውን ነገር መንገር አለብኝ በ1 ወር ውስጥ። ስለዚህ ፕሮግራም መዘጋጀት አለበት እንዴ። አንተን ለመሸኘትማ አባት ጋር መደወል አለብኝ ነው አይደለም? የደስታችን ተካፋይ መሆን አለባቸው አይደለም? ሄሎ ወይ አለም፣ እንዴት ዋልሽልኝ? እግዚአብሔር ይመስገን በጣም ደስ ብሎኝ ነው። በቃ ደስታዬን መቆጣጠር አልቻልኩም። እግዚአብሔር ረድቶኝ ይኸውና ልመናዬን እግዚአብሔር አይቶት ስሙ ይኸው አሜሪካ ሊሄድ ነው እና በጣም ደስ ብሎኛል። በዚህ ሳምንት ውስጥ ፕሮግራም እናደርጋለን። ለረመኝ በቃ እኔና ቤት እናወራለን። አባትክም መስማት አለበት። ምንም ቢሆን ከኛታ አይደለም ከኛ ተለይቶ ቢኖርም እንዴ ይሁን ምንም ቢሆን አባት ነው መስማት አለበት። ሄሎ ተይስማይስ ወይ ካስ ሰላም ነው አይደል? አረ የሆነ ምስራች ልነግር ብዬ ነው የደወልኩት። በቃ እስሙ ይኸውና በዚህ 1 ወር ውስጥ የአሜሪካን ፕሮሰስ ጨርሶ ሊወጣ ስለሆነ የሆነች ነገር አድርገን በጣም እንኳን አብሮ ደስ አለን። በእናትህ በቃ እሺ፣ አዎ ተዘጋጁ። በቃ ለማንኛውም እሺ። ጌታ ሆይ ተቀሩትን እነሱ ይንገሩ። በቃ ፕሮግራም ማድረግ አለብን። በቃ ሰጥቻለሁ አይደለም እንዴ? ለኔ ብቻ እንዴ? ስንት ነገር ሆኖ ያሳደጉ ካሉ እኮ ያውን ብቻዬን ብሸኝክ ሜድበትን መንገድ ምናምን ሳልነግርሽ እዚህ ቤት ውስጥ ፕሮግራም እናደርግና ዝም ብለን የሆነች ወይፈን ነገር ጣል አድርገን ትንሽ ተከፍያለሽ እሱ ሁሉ አንዴ አሜሪካ በመሄድ ከፋለው እንዴ? ለኔም ቀን ይወጣል። ምን ሆነክ ነው? የስንት ቀን ህልሜ ነው። እግዚአብሔር ቢፈቅድ እኔም ደግሞ ከትንሽ ጊዜ በኋላ አውሮፓ ሄዳለሁኝ። እንደዚሁ ያል ወንድሞችም ይሄዳሉ። በቃ እግዚአብሔር አዋቂ ነው። ይሄንን ያደረገው እግዚአብሔር ነው። በምን መንገድ እድሉ እንደደረሰኝ ሳልነግርሽ አሁን በዚህ ጉዳይ ነው ትንሽ ልትከፋ ትችላለች ብዬ ያሰብኩበት መንገድ። እስካሁን ተደስተሻል፣ ደስታው ደስ ይላል። ግን ትንሽ ደግሞ ሊከፋሽ ይችላል ያልኩት መንገድም ሌላ አለ። የሚሄደው አግብቼ ነው። አግብቼ ስልሽ ታደሱ ትልቅ ነገር አይደል እንዴ? ማግባት እንዴ? አግባ። ማግባትን እኔ መቼ ጣላለሁ? ነገም እዚህም እኮ መዳሬ እኮ አይቀርም። አግባ እንዴ? አግብተ ድሬክ ወጋይቼ እኔም ደግሞ ልጅህን አይቼ እግዚአብሔር ረርቶኝ እንዴ ምን ሆነክ ነው? መውለድ አችልማ ትንሽ አሮጊት ናትና አሁን ቪዲዮ ልካልኝ ነበር። ላንቺ ነው መልእክቱን የላከችውና ልጆትን በጣም ወደዋለሁ።
ቶሎ ላኩልኝ የሚል ቪዲዮ ልካው ነበር። Some of you very angry. በኢየሱስ ስም An angry mood. በኢየሱስ ስም Ask me. እናንተ አላያችሁም እንዴ? ምን ሆነክ ነው? እቺ እኮ የእናቴ እናት ሆናለች። ምን ሆናችሁ ነው እናንተ የተስማማችሁት? ምን አርጌ ነው? በቃ መሄድ ስለለብኝ ነው። ደግሞ እኔም ወድጃታለሁ። ምን ሆነ የምትወዳት? ትልቅ ሰው እኮ ናት እኮ። እድሜ ችግር የለውም እኮ። ያው እንዴ እድሜ ቁጥር ነው እኮ። እድሜ ቁጥርነት አይደለም እኮ። አንተ እኮ ገና ልጅ ነህ። ገና እኮ 23 አመት ነው። 23 አመትን እኮ ገና አሁን 12ኛ ላይ እኮ ልደትን እንኳን ማከብረው። እሷን አግብተህ ከምትሄድ እኔ እዚህ ለምን ተሸክሜ ለምን የሰው ቤት ልብስ አጥቤ ለምን አላኖርም? እንኳን እያገለገልኩ ይቀርና ችግሩ አሜሪካ የሚሄድ ችግር ብቻ አይደለም። እና እወዳታለሁ። ምን ዋና የምትወደው? ሴት አይታታል ደስ ትላለች። ኧረ ወደዛ ዞር በልልኝ። Some of you very. ስልኬን ሰበርሽው። ኧረ ይሰበር። ኧረ አጥፋልኝ እቺ በጣም እንዴት እንደምታምር እኮ። ኧረ እባክህን ዞር በል። ልታሳብደኝ ነው እንዴ? እንዴ ታምራለች። ተረጋጊ። ይኸውልሽ ተረጋጊ። ምን ሆነ ነው? እኔ ደግማ አታሳየኝ። በቃ ደግማ አታሳየኝ። እንዴ በጣም ነው የምወዳትና ማለት ነው። ቲክቶክ ላይ ነው የተዋወቅነው። ቲክቶክ ላይ መወቃት እኮ አሃት ናት እንዴ? ምን ሆነ ነው? አይታታል እንዴ? በስነ ስርዓት አይታታል እንዴ? እኛ ገር ነው ያ ታስተካክለ። ደግሞ ምንድነው የምትለው? አንግሪ ትላለች እንዴ? እዛ ትርጉሙ አልንገርሽማ። Ask me. በጣም ኧረ በቃኝ። እሺ በቃኝ። አስደሰትከኝ። በቃ አስደሰትከኝ። ምን እንደምትል ልንገርሽ። ምንም አትንገረኝ። የኔ እናት በቃኝ። አትንከባከቢልኝ በላት። እሺ አትንከባከቢ በላት። በቃኝ። አታርክበኝ። በቃ ከዚህ በላይ ትልቅ የምስራች ነግረኸኝ መልሰህ አሮጊት አግብቼ ልሄድ ነው ብለህ ትነግረኛለህ? አባቴ አሁን እኮ ያልሰለጠነ የአሜሪካ ሜር ችግር ነው ያለብክ አይደለም? አሁን እኛ ያልሰለጠነ ሀገር ውስጥ ስላለን ነው እንጂ እዛ እኮ በጣም ይጋባሉ እኮ። ምን ነው የሚጋቡት? እሷ እኮ የኔ ፍሬ አይታለች። አንተ እኮ ፍሬ አላየህም። ትዳር ምን እንደሆነ ግን ታውቃለህ? ትዳር ምን እንደሆነ ታውቃለህ? ምኑን ነው የምታሳይክ? እንወልዳለን። አትችልም እኮ አትችልም ብለኛል እኮ። አያት እናሳድጋለን። ለምን? በምን አጥያት? በምን ዳክ? ምንድነው ያስጨነቀ? በጣም ነው የምወዳት። እንኳን ዕውቀት ኖሮክ እንኳን ተምረክ እንዴ እንኳን ስራ ኖሮክ እንዴ አንተ የቀን ሰራተኛ እንኳን ዛሬ በዚህ ዘመን ላይ አቻውን አግቶ በሚኖርበት ሰዓት ላይ አንተ በጌታ በኢየሱስ ክርስቶስ የሰይጣን ጆሮ ይደፈን። በማይክሮ ሰከንድ ደስታዬን እኮ ነው በአንድ ጊዜ ያወረድከው። በአንድ ጊዜ ምን ይላለኝ? አሁን ምን ይላለኝ? ምን አስቸኮለኝ? ለምን ቸኩዬ ነገርኩ? አሁን አባትህ ምንድነው የሚለኝ? ስንት አመት በሙሉ ደውዬ አውርቼው ማላቀውን ልጅ አሜሪካ ሊሄድ ነው ብዬ ደውዬ ነግሬው ለእህቶቼ ንገሩ ለእናቴም ንገሩ ብዬ ተናግሬ ሳበቃ እኔም ቸኮልኩኝ፣ እኔም ተጣደፍኩኝ። ባክና በዛ ተፍራንክ ምንድነው ፍራንክ? አልማይ ውሸት ነው። ቲክቶከር ነች የታባቱ አውቃታለሁ እንጂ ደግሞ አሮጊት አይደለችም። ፊልደር ነው። ፍራንክ ነው ማለት። ኧረ ተው ፍሬዋን አሳይሻለሁ። በሚዲያ ስንት ነገር ግን እንድናገር እያደረገ ቤተሰቦቻችንም በጣም ቪዲዮ ከለቀቅን ስለቆየን በጣም ብዙ ሰው ደግሞ ከማሚ ጋር ስሩ እያሉን ስለነበረ ነው ይሄ ዛሬ ቪዲዮ ይሰራል። ኧረ እባካችሁን ምን ይሻለኛል? አይ ፕራንክ ነው። አንቺ ፊት ለፊት ካሜራ አርግቼብሽ እንዴት አልባት እንትን አላልሽ? እኔ አንተ ካሜራ ያለው እንደ አንተ ካሜራ ምን ስር ነው? አንዴ አበባ ስር፣ አንዴ ግርግዳ ስር፣ አንዴ ሶፋ ስር ነው የምታደርገው። ምኑ ጋር ብዬ ልየው አንተን ካሜራ? ዛሬ ደግሞ ማንንም ጭምር ከነሱ ጋር ጭምር ነው የነገርኳት ብያታለሁና የኔ እናት አይዞሽ። እኔማ ምን ይመስልችዋል ነው ማገባልሽ? ምን ይመስልችዋል? እንዲህ እግሯ ሚላስ ጸጉሯ የሚበላ እንደ ኬክ የምትቆረሰው ነው ማገባልሽ። አይዞሽ እኔ አሮጊት አላገባም። እንዳንቺ ኬክ የሆነችውን መርጬ ነው ማገባው። ላብስ ምጥን ያደረገኝ ሆነ ዋስጡኝ ዋጣጣ መጣልሻለሁ። ወይ
ውይ ፈገግታ ሰውን ፈገግታ ፈገግ አስደርጋለሁ ብለህ እኔን እናንተን ትጫወትብኛለህ። ልክ አባቴ አንቺን ሳይሽ ልቡ ለሁለት እንደተከፈለ እኔም ልቤ ለሁለት ተከፍሎ አንቺን የመሰለች ሸበላ የምትመስል ያው እናቴ የምትመስል ሸበላ የለችም። የኔ ጣፋጭ አንቺን የመሰለችማ ከየትም አላገኝም። ግን ያው የምትቀራረብ እሷ አንቺን የመሰለች እኮ ነገር እኮ ነው የሚገለኝ። እንግዲህ ግን መጀመሪያ ላይ አሁን ደውይላቸው ለሰዎች። እሺ ምንድነው የምንላቸው? ወይ የሆነ ነገር እናዘጋጅና አሜሪካ ፌል አረገባች ወይ እኔ አሁን ትቾክላለች ወረኛ ናት ይሉኛል። እሺ ማታ ተደውያ ዝም ብዬ በቃ በኋላ ላይ ዝም ብናፍቃችሁን ነው ብዬ እንመልስላችኋለሁ። ይምጡና ዝም ብለን የሆነ ፍየል ነገር አርደን አብልተናቸው የቤተሰብ ጉባኤ ነው እላለሁ። ከተለያየንም ብዙ ጊዜያችን አለ። አባትህ እራሱ ወደ 10 አመት ነው ምናምን አይቼው አላውቅም። በዚህ ሰበብ እንኳን ይምጣናል። ያው ናፍቆሻል አያ እንዴ ልጅነቴ አይደል? አሪፍ ነው። ለማንኛውም የዛሬው ቪዲዮአችን ይሄን ይመስል ነበር እና ሁለተኛ እንደዚህ እንዳሰራ አልሰራም እና ብዙ ሰው እዚህ ሰር በጣም ብዙዎቹ ሙስሊም አሉ፣ ኦርቶዶክሶችም አሉ ተመልካቾቼ ማለት ነውና ፕሮቴስታንትም አሉና ብዙዎቹ እንድትመርቂያቸው ይፈልጋሉ። በጣም ብዙ ባለፈው ቪዲዮ ላይ ይቻለውና ከእናተም ጋር ስራ እያላችሁ በዋትስአፕ ትልኩልኝ ያላችሁ ፈገግታ እናትን አፍቃናለች እያላችሁ ትልኩ ነበርና አጠቃላይ ለሁሉም የሚሆን እንደ እናት ምርቃት እንፈልጋለን። እኔ እግዚአብሔር ዘመናችሁን ይባርከው፣ ልጆቻችሁን እግዚአብሔር ይባርክላችሁ፣ ልጆቻችሁ በማስተዋል በጥበብ ይደጉ። በእውነት ተባረኩልኝ። ፕሮቴስታንት፣ ሙስሊም፣ ኦርቶዶክስ፣ ካቶሊክ የተለያየ እምነት ላይ ሆናችሁ ይህንን ሚዲያ የምትከታተሉ በእውነት እግዚአብሔር ይባርካችሁ። እንወዳችኋለን። የሚያሳፍር ልጅ አይስጣችሁ፣ አንገት የሚያስደፋ ልጅ አይስጣችሁ። ካለም ደግሞ እግዚአብሔር አምላክ በጥበቡ ወደ ህይወታችሁ ይመልሰው፣ ወደ ቤታችሁ ይመልስ፣ በጥበብ ይደግላችሁ። ያው እንደ እርግብ የዋ እንደ ባበለ እንደ ሰለሞን ጠቢብ የሆነ ልጅ እግዚአብሔር ይስጣችሁ። ያሉት ይባረኩላችሁ። እንዲህ ነው ሙላችሁ ሊላሉላችሁ አልችልም። እንግዲህ እስማኤል ወይም ፈገግታ በጣም ወደው ልጄ ነው። በጣም ነው ወደውና ሚለኝ ነገር ሁሌ እውነት ነው የሚመስለኝ፣ ሁሌ ከመሳሳት የተነሳና በእውነት እንደ እስሙ አስተዋይ ልጅ ይስጣችሁ። ወዳችኋለሁ። ተባረኩ። ይህ ምርቃት ልክ እንደ እናት አሜን ብላችሁ ኮሜንት ላይ እንድትጽፉልን እንፈልጋለን። እንወዳችኋለን። በጣም አድርገን ነው የምንወዳ አድርገን ይሄ ነገር አልተወለኝ እኮ አድርገን በጣም አድርገን እንወዳችኋለን። እስከ መጨረሻው ድረስ ፈታ ዘና እያላችሁ እንደተመለከታችሁን አንጠራጠርም። እንወዳችኋለን። መልካም ቀን፣ መልካም ምሽት። ባይ